የነዚህን ሶስት ሰዎች የስተት ሐሳብ እንስማና በመረጃ ላይ አስደግፈን ተገቢውን ምላሽ እንሰጣለን። አሁን ወደ ሰዎቹ ሐሳብ እንግባ። ዘር ግንድ የሌለው ከዛም ተጠራቅሞ አማራ ነኝ ብሎ የወጣ ስለሆነ አማራ የሚባል ዘር የለም፣ አማራ የሚባል የለም። ቢኖር ኑሮማ ያስብ ነበር። ለዚህ ነው የአማራ ሕዝብ ኢትዮጵያ የሚለው የራሱ የሚባል ነገር የለውም። ዘር ከዚህ መጣ ስለማይባል የዘር ግንዱ ከትግራይ ከዛም የተወጣጣ እንጂ ራሱ የቻለ ከጥንት ሐረግ ጊዜ የመጣ ስለሌለው ሁልጊዜ ሊሸፈን የሚፈልገው ኢትዮጵያ በምትባለው ነው። ለዚህ በዚህ ምክንያት አማራ የሚለው ብሔረሰብ አይደለም። የሚባል ቋንቋ ሞር በተነገረ ቁጥር ከነዚህ የተለያዩ ብሔረሰቦች whatever ጎሳዎች የመጡትን ኃይሎች የአማርኛ ተናጋሪ ማህበረሰብ ፈጠረን። ይሄ የአማርኛ ተናጋሪ ማህበረሰብ አማራ የሚባል ከሆነ ትክክል፣ ግን በጎሳ ደረጃ የመጣ አማራ የሚባል ጎሳ የለም ነው የኔ ክርክር። ቋንቋ የፈጠረው አማርኛ ቋንቋ በተናጋሪነት የሰበሰባቸው ከላይ ቤጃዎችን፣ አገዎችን፣ ቅማንቶችን፣ ትግሬዎችን፣ አጋሜን፣ ሐማስንን በሂደት እንደውም ኦሮሞዎችን ያካተተ እነዚህን ሁሉ የሰበሰበ በአማርኛ ተናጋሪነታቸው ያመጣ እንጂ በደም ጥራት ላይ የተመሰረተ ልክ አሁን የአማራ የኦሮሞ የትግሬ ደማችን ቆጥረን በደም ጥራት ላይ ተመሰረተነን እንደሚሉት በደም ጥራት ላይ ተመስርቶ ከጎሳነት ወደ ትልቅ ጎሳነት አማርኛ የሚባለውን ቋንቋ በጎሳነት አሳድጎ ያመጣ የሚባል ነገር የለም። እንደሰማነው ነው። እነዚህ ሰዎች አማራ የሚባል ህዝብ የለም፣ አማርኛ የሚባል ቋንቋ ነው እንጂ ወይ ደግሞ ቋንቋ የፈጠረው ማህበረሰብ እንጂ በደምም ባጥንትም አማራ የሚባል ህዝብ የለም ይሉናል። ለዛ ምላሽ የሚሆን የመጀመሪያው ምላሽ ይህ የድንጋይ ላይ ጽሑፍ ማስረጃ አድርገን ሞግታቸው። ይህ የድንጋይ ላይ ጽሑፍ በንጉስ ኢዛና ዘመን በአራተኛው ክፍለ ዘመን ከ330 እስከ 356 ዓመተ ምህረት የነገሰው ንጉስ የድል ማስታወሻ ጽሑፍ ነው። ይህ ጽሑፍ ምን ይላል የሚለው ነገር ነው። ኢዛና ድል አድራጊው የአምላክ ወዳጅ የሆነው የሐሌል ልጅ የአክሱም ንጉስ የአምሃራ፣ የራይዳን፣ የሳባ፣ የሳላሄን፣ የጢያሞ፣ የበጋና የካስ ንጉስ እስከዚህ ድረስ ያልተሸነፈው የእምነት አጥር ልጅ እንደ ጠላት ተዋጋ። የነሱ መሪ ተባረረ። እኛን የተቃወሙ ሁሉ ተገደሉ፣ ከዛም ሸሹ ይላል። የማን ንጉስ? የአክሱምና የአምሃራ ንጉስ ኢዛና ይላል። በጣም ከብዙ ስለ አማራ ስለሚያነሱ ጽሑፎች ውስጥ በየክፍላተ ዘመኑ ያሉት ጽሑፎችን አለፍ እያልኩኝ ያቀርብላችኋለሁ። ሁለተኛው ማስረጃችን በ13ኛው ክፍለ ዘመን የተጻፈ ይህ ደብዳቤ ነው። ደብዳቤውም መጽሐፍ ላይ ታትሟል። ስለዚህ ደብዳቤ መጽሐፍ ምንነት ማወቅ ከፈለጋችሁ የመጽሐፉ ርዕስ አልረውድ አልአዛዚር ወይ ደግሞ አልረውድ አልማዚክ የሚል መጽሐፍ የግብፁ ጸሐፊ ኢብን አብድ አዛዚር የሚባል ሰው የጻፈው መጽሐፍ ነው። ይህ መጽሐፍ በዋነኝነት የተጻፈበት ወይ ደግሞ ይህ ገጽ የሚያወራው ማን ነው? የኢትዮጵያው ንጉስ በሰዓቱ የነበረው ይኩኖ አምላክ ለግብፁ ሱልጣን ባይባር ስለሚባለው ጳጳስ ይልክለት ዘንድ የጻፈው ደብዳቤ ምላሽ ለመስጠት የተጻፈ ደብዳቤ ነው። ደብዳቤውም እንዲህ ይላል ሲተረጎም ወደ አማርኛ። የተቀበልነው ደብዳቤ ከክቡሩ ንጉስ ከታላቁ መስፍን በመንግስት ሁሉ በፍትህ የሚያስተዳድረው የአምሃራ መንግስት ገዥ ከአቢሲኒያ ወይም ከኢትዮጵያ ነገስታት ሁሉ ታላቁ በስሩ ላሉት ሀገሮች ሁሉ ከፍተኛ ስልጣን ባለው የዘመኑ ንጉሠ ነገስት በግዛት ወቅት የመንግስቱ ውድ ጌጥ በመሲህ የተገለጠው የእምነት ሰይፍ ክርስትናን የሚከተሉ መንግስታት ደጋፊ ከነገስታትና ከሱልጣኖች ሁሉ በጣም ፍትህኛ የሆነው የአምሃራ ሱልጣን ወይም የአማራ ንጉስ ነው። አላህ ይጠብቀውና የእውነት ብርሃን
በልቡ ውስጥ ያስፋፋልን ይላል። ለዚህ ደብዳቤ ምላሽ የሰጠው በሰዓቱ የነበረው የግብፁ ሱልጣን ባይባርስ ለኢትዮጵያው ንጉሥ ለኢኩኖ አምላክ ምላሽ የጻፈው ደብዳቤ። ሶስተኛ አለፍ ብለን ደግሞ በ16ኛው ክፍለ ዘመን የተጻፈን ደብዳቤ እንዲህ። ይህ ደብዳቤ አንድ የኢትዮጵያ የሃይማኖት አባት አባ ጎርጎሪዮስ የሚባሉ ከ1595 እስከ 1658 የኖሩ ለወዳጃቸው ጀርመናዊው ለኢዮብ ሉዶልፍ የጻፈው ደብዳቤ እንዲህ ይላል። ሉዶልፍ ወዳጄ ሆይ ስለኔ አትሰብ። እኔ የተወለድኩበት የተከበረ የዘር ሐረግ የኢትዮጵያ ሕዝብ አለቆች፣ ገዢዎች፣ መኳንቶችና ዳኞች፣ የኢትዮጵያ ንጉሥ አማካሪዎች የሚሾሙና የሚሽሩ የሚያዙና የሚናዝዙ ውስጥ ከሆኑት ከነገደ አማራ ነኝ ይላል በኩራት። በጣም ከብዙ ስለ አማራ ከተጻፈው ትንሾቹ አለፍ አለፍ ብለን ከ4ኛው ክፍለ ዘመን ጀምሮ እስከ 16ኛው ክፍለ ዘመን እንዲሚሉ ማስረጃዎች አሉ። ከዛ በኋላም በተለያዩ መጽሐፍቶች በተለይ በቤተክርስቲያን መጽሐፍቶች ተአምራት፣ ገድላት፣ መልካዎች ብዙ ስለ አማራ የሚነግሩ ነገሮች እናገኛለን። ለዛሬው ግን እነዚህ ሶስቱን ላቅርብላችሁ። አማራውያን በማንነታችሁ ኮራ ፈታ በሉ። ላልደረሱት ደግሞ ሼር፣ ኮፒ ሊንክ እያደረጋችሁ አድርሱ። የአማራን ታሪክ ማወቅ የምትፈልጉ ሰዎችም ይሄን ሪፈር እያደረጋችሁ ስለ አማራ ማወቅ ትችላላችሁ። እነዚህ ስለ አማራ የተሳሳተ አረዳድ የያዙትን ሰዎች ደግሞ በዚህ መልኩ ምላሽ እንሰጣለን። በሚቀጥለው ፕሮግራማችን ስንመለስ ይሄን ሰውዬ የሚለውን ይዘን ምላሽ ይዘን የምንመጣ ይሆናል። እስከዛው ሰላም ቆዩ። የዚህ ነገር ስም ከአቢሲኒያ ወደ ኢትዮጵያ የቀየረችው አንድ ፈረንጅ ሴት ነች። እሱ ከዚህ ሀገር ሄዶ እንግሊዝ ሀገር ጣሊያን ወረራ ጊዜ እንግሊዞች ሰክሬታሪቱን እንግሊዝኛ የምትጽፍልህ ብሎ ወላሂ ሼክም ቢሆን የአማራ ሼክም ቢሆን የአማራ ቄስም ቢሆን እንደ በጌ ይገላል። እንደ በጌ ይህን ከሃይማኖት ወይ ደግሞ ከሌላ ጉዳይ እንዳታዩት። ይህ የብሔር አክራሪነት ነው። ለማንኛውም አንድ ሌላ በኦሮምኛ የተነገረ ሐሳብ ልተርጉምላችሁ። ለማንኛውም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ላልደረሱት አድርሱ። ኦሮሞን ደርገጎን ኡፍ ቆጴሳ ኦሮሚያን ኬሱማ ሄዱ ቀብድ። የኦሮሞ ወጣቶች ሆይ ራሳችሁን አዘጋጁ። ምክንያቱም ብዙ እንግዶች በውስጣችን አሉና። አካ ኦሮሞን ጀደት ቆፈ ቡልቲ ፊንፊኔ ደበለቴ ኬሱማ ሄዱቱ ኑረ ጅራ። አዲስ አበባን ጨምሮ በርካታ እንግዶች በማዕከላችን አሉ። ስለዚህ እነዚህን እንግዶች አንድ ነገር ለማለት ራሳችሁን አዘጋጁ። ኬሱማ ሂንደደምኑ ሂንጅብኑ ጎለ ኬኘ ደበር። እኛ ኦሮሞች እንግዳ አንጠላም፣ እንግዳ ወዳዶች ነን። ነገር ግን ሀገራችንን የሚወስዱ ከሆነ ግን አሳልፈን አንሰጣቸው። እንከን ፊልማታ ሰዲቱ ጀ ሆኖም እነዚህ እንግዶች ሶስት ምርጫ አላቸው። አንደኛ አካ ኦሮሞን ጀደት ብሉ ኢኒ ለማ ኦሮሞ የሚላቸውን ጉዳይ ተቀብሎ መኖር። ጉዲፈቻዳን ኦሮሞ ተው ኢኒ ሰደፋም። ሁለተኛ በጉዲፈቻ ኦሮሞነትን ተቀብሎ መኖር። ኢኒ ሰደፋም ብየሳ ገዲሱ። ሶስተኛ ምርጫ ሀገራችንን ጥለው መውጣት። እነዚህና የመሳሰሉት በጣም አውዳሚ አጥፊ የሆኑ ነገሮች የተካሄዱኛል። ለማንኛውም ይህን ስላችሁ እናንተም ይሄ ቪዲዮ የደረሳችሁ ሰዎች ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ የበኩላችሁን አስተዋጽኦ
ትወጡ ዘንድ እጠይቃለሁ። ይሄ ንግግር ግን ለእነዚህ አካላት እንዲደርስ እፈልጋለሁ። በየደረጃው ላላችሁ የአማራ ክልል የስራ ኃላፊዎች ወይም ባለስልጣናት፣ ተጽዕኖ ፈጣሪ ምሁራንና የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ልዩ ልዩ የሲቪል ማህበራት አመራሮችና አባላት፣ ለመላው የኢትዮጵያ ሕዝብ፣ ለመላው የኢፌዴሪ ባለስልጣናት፣ ለኢፌዴሪ መከላከያ ሰራዊት መኮንኖችና በየደረጃው ላላችሁ አባላት፣ ለኢትዮጵያ ሕዝብ ተወካዮች ምክር ቤትና አባላት፣ ለኢትዮጵያ ፌዴሬሽን ምክር ቤትና አባላቱ እንዲሁም ኃላፊነት ለሚሰማችሁ የኦሮሞ ማህበረሰብ አባላት፣ ፖለቲከኞች፣ የማህበረሰብ አንቂዎች፣ የሲቪል ማህበራት አመራሮችና አባላት፣ አባገዳዎች፣ አደሲንቄዎች፣ ዓለም አቀፍ ተቋማትና የየሀገራቱ ኤምባሲዎች፣ ሀገር አቀፍ እና ዓለም አቀፍ የመብት ተቆርቋሪዎች እንዲሁም ለሀገር አቀፍና ለዓለም አቀፍ ልዩ ልዩ ሚዲያዎች ነገሩ በቅጠል ሳይቃጠል ነውና ይህ ሀገር አፍራሽና በሕዝብ ላይ የታወጀ የእልቂት አዋጅ የግለሰብ ከሆነ ግለሰቡ፣ የቡድን ከሆነ ቡድኑ፣ የድርጅት ከሆነ ድርጅቱ ለሕግ ቀርቦ እንዲጠየቅና ድርጊቱ እንዲወገዝ ሁሉም የበኩሉን እንዲወጣ በትህትና እጠይቃለሁ። አሁንም በድጋሚ ይህ ቪዲዮ የደረሳችሁ ሰዎች ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ላልደረሰው እንድታሳውቁና የበኩላችሁን ድርሻ እንድትወጡ በትህትና እጠይቃለሁ። ሰላም ያቆየን። ሰላም ለሀገር፣ ሰላም ለሕዝብ።